ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ ክቡራትና ክቡራን ሚኒስትሮች፣ ክቡራትና ክቡራን ሁሉም ፕሮቶኮላችሁ እንደተጠበቀ ክቡራን ጥሪ የተደረገላችሁ እንግዶች፣ በዛሬው ዕለት የኢትዮጵያ ሚዲያ ኢንዱስትሪ ያለበትን ሁኔታ በሚዳስስና ወደፊት ደግሞ ቀጣይ አቅጣጫ በሚያመላክት መልኩ የአጭር ጽሁፍ እንዳቀርብ ስለተፈቀደልኝ እጅግ አድርጌ አመሰግናለሁ። እንግዲህ የኢትዮጵያ ሚዲያ ከለውጡ በፊት በነበሩት ዓመታት በርካታ ስብራቶች ነበሩበት። በተለይም ደግሞ ስብራቶችን በአራት ምዕራፍ ነው ያየናቸው። የፖሊሲና የማዕቀፍ ስብራት ነበረበት፣ ተቋማዊ ስብራት ነበረበት፣ መዋቅራዊ ስብራት ነበረበት፣ እንዲሁም ደግሞ የፕሮፌሽናሊዝም ስብራት ነበረበት። በተለይም ዘርዘር አድርገን ስናየው የፖሊሲና የህግ ማዕቀፍ ስብራቱ ወጥና ግልጽ ፖሊሲ አልነበረውም። ህግ ነበረ፣ የፕሬስ ህግ፣ ግን ደግሞ ቁጥጥር ላይ ብቻ ያተኮረና አፋኝ ህግ ነበረ። ተቋማዊ ስብራትን ስናይ ደግሞ አስቻይ የቁጥጥር ስርዓት የተዘረጋበት አልነበረም። አስፈጻሚው አካል ይቆጣጠራል፣ ግን ደግሞ ጋዜጠኛው በማህበሩ እርስ በርስ እየተቆጣጠረ እርስ በርስ ስህተቱን እየተራረመ እርስ በርስ እየተገነባባ የሚሄድበት መድረክ አልነበረውም። በዘርፉ የሙያ ማህበራትም የተገደበበት ሁኔታ ነበረ። መዋቅራዊ ስብራቱን ስናይ ደግሞ የአስፈጻሚው አካል ተጽዕኖ አሉታዊ ተጽዕኖ በሚበልጥ ሁኔታ ጫና ነበረ። በዚህ የተነሳ የሚዲያ ምህዳሩ እጅጉን እየጠበበበት ሁኔታ ነበረ። ፕሮፌሽናሊዝም ስብራቱን ስናይ ሙያው የዳበረበት የጎለበተበት ዩኒቨርሲቲዎች የተስፋፉበት አልነበረም። ስለዚህ ሚዲያው በብዝሃነትም በአቅምም በእውቀትም በይዘት ፕሮዲውስ ማድረግና በቴክኖሎጂ አጠቃቀም አጠቃላይ ውስንነት የነበረበት፣ በዚህም የተነሳ ሚዲያው እንደ አመጽ መሳሪያ ጥቅም ላይ የዋለበት ሁኔታ ነበረ። ስለዚህ ከ2010 መጋቢት ወር በኋላ ሚዲያው ከሌሎች ዘርፍ የበለጠ ከፍተኛ የሆነ ሪፎርም የተካሄደበት ጊዜ ነው። በዚህም በተለይ አስቻይ ፖሊሲና ህጎች ወጥተዋል። መግባባት፣ ምክክርና መተማመን ላይ ያተኮረ የሬጉሌሽን ስርዓት ተግባራዊ ሆኗል። ሚዲያው ምህዳር ሰፍቷል እና ብዝሃ ተደራሽነት የሀገራችንን መላ ህዝብና ብሔር ብሔረሰቦችን ታሳቢ ባደረገ ሁኔታ በቋንቋ ተደራሽ የሆነበት ሁኔታ አለ። በዚህም የማስፈጸሙ አቅም ጎልብቷል። የእርስ በርስ ቁጥጥርና የሙያ ማህበራትም እንዲሁ ተበራክተዋል። ዲጂታላይዜሽንም በዘርፉ ጥቅም ላይ ውሏል ማለት ነው። ስለዚህ በአጠቃላይ ውጤቶችን ስናይ ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነ መገናኛ ብዙሃን ባለስልጣን ሊቋቋም ችሏል። እንዲሁም መገናኛ ብዙሃን የእርስ በርስ ቁጥጥር በሚዲያው መካከል መፈጠር ችሏል። ከዚህ በላይ ግን ዘርፉ ከአስፈጻሚው አካል በተጨማሪ ራሱን ሬጉሌት የሚያደርግበት ምቹ የሙያ ማህበራት ተበራክተዋል። በዚህም ከለውጥ በፊት 6 የነበሩ የሙያ ማህበራት ከለውጥ በኋላ 38 ሆነው ወደ 44 በድምሩ የጋዜጠኛ ማህበራት ኦፕሬት እያደረጉ ኢትዮጵያ ውስጥ አሉ ማለት ነው። የዘርፉ ትሩፋቶች በአጠቃላይ መንግስት ተነሳሽነቱን ወስዶ ሚዲያውን ሪፎርም አድርጓል። ማንም እንደሚያውቀው ከሚዲያው ጋርም በጋራ ለመስራት ከፍተኛ የሆነ ቁርጠኝነት ታይቷል። በዚህም ሚዲያው ለሰላም ለሀገር ግንባታና ብሔራዊ ጥቅም ያተኮረ ተከታታይ የአቅም ግንባታ ስራም ተሰርቷል። በዚህም በተለይ የህዝብና የግል ሚዲያዎች ከለውጥ በፊት ጽንፍና ጽንፍ የመጓተት ነገር ቀርቶ ለሀገርና ለህዝብ ብሔራዊ ጥቅም፣ ሰላም፣ ልማትና አንድነት ላይ በትብብር የመስራት ባህላቸው እየጎለበተ መጥቷል። ከዚህም በተጨማሪ ብዙ ጊዜ የሙያ ስነ ምግባር ጥሰት ስለሚያጋጥም የሙያ ክፍተትን መሰረት ያደረገ በተለይም ቀደም ሲል በተጠቀሱት ብሔራዊ ጥቅምና የሰላም ግንባታ ላይ እንዲሁ ተከታታይ የአቅም ግንባታ ስራ በመሰራቱ የጋዜጠኛው አቅም እየጎለበተ መጥቷል ማለት ነው። በዚህም ድምር ውጤቱ የሚዲያ ምህዳሩ የሰፋበት ሁኔታ ይታያል። ይህ እንዲሁ ዝም ብሎ የሚወራ ሳይሆን ፕራክቲካል መረጃዎችን ስናይ የመገናኛ ብዙሃን አሃዛዊ መረጃዎች ከለውጥ በፊት የት ነበሩ፣ ከለውጥ በኋላ የት ደረሰ የሚለውን በትክክል በአሃዝ በዚህ መልኩ ቀርቧል። ከለውጥ በፊት 122 ሚዲያዎች ነበሩ።
ከ27 ዓመት ብቻ ሳይሆን ከዛ በፊት ኢንዱስትሪው ኦፕሬት ማድረግ ከጀመረበት ጊዜ ጀምሮ 122 ብቻ ነበሩ። ከለውጥ በኋላ ይህ ቁጥር በብዙ እጥፍ አድጎ 188 ነው የደረሰው። ድምሩ 310 በመገናኛ ብዙሃን ባለስልጣን ፈቃድ ወስደውና ተመዝግበው እየተንቀሳቀሱ ይገኛሉ። ስለዚህ 154% እድገት አሳይቷል ማለት ነው። በአይነት ስናያቸው በሬዲዮ ጣቢያዎች በአሁኑ ሰዓት ኢትዮጵያ ውስጥ ከለውጥ በፊት 52 ነው የነበሩት። ከለውጥ በኋላ 74 የሬዲዮ ጣቢያዎች ድምር 126። ስለዚህ ይህ ዘርፍ የሚያሳየው እድገት 142% ነው። እንዲሁ በቴሌቪዥንም ስናይ ከለውጥ በፊት 25 ቴሌቪዥን ጣቢያዎች ነበሩ። ከለውጥ በኋላ 103 ቴሌቪዥን ጣቢያዎች አሉ። በድምር 128 የቴሌቪዥን ጣቢያዎች ከ3 እጥፍ በላይ በማደግ 312% እድገት አስመዝግቧል። በአጠቃላይ በሚዲያ አይነትና ብዛትም ስናይ የህዝብ መገናኛ ብዙሃን በኢትዮጵያ 23 አሉ። የንግድ መገናኛ ብዙሃን 40፣ የማህበረሰብ መገናኛ ብዙሃን 50፣ የሃይማኖት መገናኛ ብዙሃን 51። ይህ በተለይ ከለውጡ በኋላ ተመዝግበው ፈቃድ ወስደው እየሰሩ ያሉ ናቸው። የበይነ መረብ 73፣ የትምህርት 7፣ ህትመት 21፣ እንዲሁም ደግሞ ሌሎች የክፍያ ቴሌቪዥን እንደ ዲኤስቲቪ የመሳሰሉት 4፣ ስትሪሚንግ ሰርቪስ ደግሞ እነ መልቲ ቾይስ፣ ሆፕ ኢንተርቴይንመንትን የመሳሰሉ 6፣ የውጭ ሚዲያዎች 35 ፈቃድ ወስደው ኢትዮጵያ ውስጥ እየሰሩ ያሉ አሉ። እንደዚህም 110 ያህል ኮረስፖንደንት አላቸው ማለት ነው። በአጠቃላይ ብዝሃ ተደራሽነት ለማረጋገጥ ትልቅ አስተዋጽኦ እያደረጉ ያሉት አሁን በኢትዮጵያ 50 የማህበረሰብ ሬዲዮዎች ናቸው። እነዚህም መገናኛ ብዙሃን ባልተስፋፋባቸው አካባቢዎች የማህበረሰብ መረጃ ምንጭ መሆን ችለዋል። ከዚህም በላይ ህብረተሰቡን ኢምፓወር በማድረግ በቋንቋው ራሱ እነዚህ ሚዲያዎች ላይ እንዲሳተፍ እድል የፈጠሩበት ሁኔታ አለ። የቋንቋ ተደራሽነትን ስናይ እንዲሁ ሚዲያው ከተጀመረ ጀምሮ እስከ 2010 መጋቢት ድረስ 39 ቋንቋ ሚዲያዎች ይሰሩ ነበር። ከለውጥ በኋላ 21 ቋንቋዎች ሚዲያዎቻችን እየሰሩ ይገኛሉ። አሁን በድምሩ በ60 ቋንቋዎች ለኢትዮጵያ ህዝብ መረጃ ተደራሽ ያደርጋሉ። ይህም በ7 ዓመት ውስጥ 53% ተደራሽ የሆነበት ሁኔታ ይታያል ማለት ነው። ትክክለኛ በሆነ አዛዊ ዳታ ተቋማዊ ትርፋቶችን ስናይ ባለስልጣኑ እንግዲህ ከለውጡ በኋላ ተጠሪነቱ ለፓርላማው ነው ተቋቁሟል። የባለስልጣኑ በአሁኑ ሰዓት ቴክኖሎጂ ተጠቃሚ ነው። በተለይም ደግሞ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተግባራዊ ተደርጓል። እንዲሁም በአርቲፊሻል ኢንተለጀንስ የታገዘ የጥላቻና ሐሰተኛ መረጃ ስርጭት ቁጥጥሩ ኤአይ የታገዘ ስለሆነ የተበራከተው ባለስልጣኑም በዛ ደረጃ ቴክኖሎጂውን ታጥቆ ለመከላከል ጥረት እያደረገ ነው። በቴክኖሎጂ የታገዘ የቅሬታና ጥቆማ ማዕከል 9192 ነፃ የጥሪ መስመር አለ። እንዲሁም ባለስልጣኑ ተልእኮውን በሚመጥን ሁኔታ አደረጃጀቱ በማዕከልና በክልሎች ላይዞን ኦፊሰሮች አሉት ማለት ነው። ከዚህ በተጨማሪ ግን ሴንተር ኦፍ ኤክሰለንስም የኢትዮጵያ ተቋቁሞ ጋዜጠኞች ይበልጥ አቅማቸው እየተገነባ የሙያ ስነ ምግባር ጥሰት እንዳይፈጠርና እንዲሁም የተፈጠሩትን ደግሞ እያረሙ አቅም እየገነቡ የመሄድ ጉዳይ ትኩረት ተሰጥቶት እየተሰራ ይገኛል። የህዝብና የባለድርሻ አካላት አጋርነትና ተሳትፎ ደግሞ እንዲሁ ተጠናክሯል። የአድማጮች ማህበር፣ የሚኒ ሚዲያዎች ማህበር እንዲሁ የተለያዩ ስራዎች እየተሰሩ ህዝብም እየተሳተፈበት በመረጃ መስጠትም እንዲሁ ተዋናይ የሆነበት ሁኔታ አለ ማለት ነው። ዘርፉ የቀጣይ ትኩረት አቅጣጫዎች ካጋጠሙት ተግዳሮቶች ነው የሚነሳው። እጅግ የበዛ ነፃነት አለ፣ ግን ፕሬሱን በኃላፊነት መጠቀም ላይ ስቲል ተግዳሮት አለ። ስለዚህ ይህን ባላንስ አድርጎ የመስራት ጋዜጠኛውም በዚህ ደረጃ የሚዲያ ኢንዱስትሪ ባለሙያው ሁሉም ተዋናይ ይህን ተገንዝቦ እንዲሰራ ማድረግ ላይ አሁንም ስራዎች ይቀጥላሉ። እንዲሁም ደግሞ የወል ትርክት ግንባታ ላይ ስቲል የሳሳና የነጠላ ትርክት የበዛበት ሁኔታ አለ። እሱንም ማረምና ማስተካከል ይጠይቃል። እንዲሁም አሁንም የሙያ ብቃት፣ የይዘትና የቴክኒክ አቅም ውስንነት በሚዲያዎቻችን ላይ የሚታይ ነው። በአጠቃላይ ያው ወቅቱ እንደሚታወቀው ዲጂታል ሚዲያው የተስፋፋበት በመሆኑ አሉታዊ ተጽዕኖ የጎላ ነው። በተለይ ከሐሰተኛ መረጃና ከጥላቻ ንግግሮች ጋር ተያይዞ እንዲሁም ደግሞ ሁሉም ጋዜጠኛ የሆነበት ሁኔታ በመፈጠሩ ጋዜጠኝነትና አክቲቪስትነት የተደበላለቀበት ፖለቲካሊ ጽንፍ የሚያስበውም ወደ ሚዲያው መጥቶ የተለያየ አክቲቪዝም ስራዎችን የሚያራምድበት በመሆኑ ይሄም ፈተና ነው። ይሄን ለመሻገር መስራት ይጠይቃል። አሁንም ያልተሻገር ነው ሚዲያን
ለአመጽ መቀስቀሻነት መጠቀም ስቲል ጎላ ብሎ የሚታይበት ሁኔታ አለ። ከዚህ በተጨማሪ ደግሞ ከብሔራዊ ጥቅማችን ተጻራሪ የቆሙ ሚዲያዎች አሉ። ስለዚህ እነዚህን ችግሮች ከመሻገር ከማለፍ ባሻገር ለግሉ ሚዲያ ደግሞ የተሻለ ኮንቴንት ኑሮት የተሻለ ሀሳብ ይዞ ግን ደግሞ ከሳተላይት እየወረዱ ያሉ ሚዲያዎች አሉ። እነሱ የፋይናንስ ድጋፍ ይፈልጋሉ። ብቁ የሰው ኃይል በሚዲያዎች የለም። ስለዚህ አቅም መገንባት ይጠይቃል። የቴክኖሎጂ ተግዳሮት ከፋይናንስ እጥረትና አሁንም ደግሞ የቴክኖሎጂ ተጠቃሚ ያልሆኑ ግን ደግሞ የተሻለ ኮንቴንት ያላቸው ሚዲያዎች ስላሉ እሱንም የማበረታቻ ስርዓት ማጠናከር በማስታወቂያ መደጎም እንዲህ አይነት ስራዎች ተጠናክረው መስራት ይገባቸዋል። የሪፎርም ስራዎችን ማጠናከር፣ የተሟላ ፖሊሲ ትግበራ ማድረግ፣ ነፃነትና ኃላፊነትን ሚዛን ማስጠበቅ እንዲሁም ደግሞ አሁንም ፕሮፌሽናሊዝምን ማጠናከር፣ የህዝብና የባለድርሻ አካላት ተሳትፎን ማጎልበት አሁንም ዲጂታሊ ስለሆነ የተለያዩ ስራዎች እየተሰሩ ያሉት ሬጉሌሽኑም በዚህ ደረጃ ከብሮድካስት ወጥቶ ከህትመት ወጥቶ ዲጂታሉን በሚገባ ተመዝግበው ፈቃድ ወስደው ኦንላይን ሚዲያዎች እንዲሰሩ በማድረግ የአዋጅ ማሻሻያዎችን ጨምሮ የተለያየ ስራዎችን እንዲሁም እርስ በርስ ቁጥጥር መማማርን በጋዜጠኞች መካከል በማጠናከር መስራትን ይጠይቃል። አመሰግናለሁ።